አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉል ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ይሄንን ቪዲዮ ሉሉ ዩቲዩብ ላይ ሰርቼዋለሁ ማለት ነው። መዳሞቻችሁ ይሄንን ስጦታ አሁን ተቀቢ ብለው ተሰጧችሁ ቅኔ ግባችሁ ብዬ ሰራው ቪዲዮ አለ። ወደዛ ሄዳችሁ መመልከት ትችላላችሁ ማለት ነው። እና ሰሞኑን ጠፋ ብያለሁ ውዶቼ፣ በጣም አፍ በሉኝ፣ አልተመቸኝም። እንግዳ ምናምን ነበርና በጣም ቢዚ ሆኛለሁና ለዛ ስለሆነ ነው። አፎን እንግዲህ ጥያቄያችሁን መጠየቅ ትችላላችሁ። እኔም ደግሞ ለእናንተ ምላሻችሁን እሰጣችኋለሁ ማለት ነው። ዛሬ የቤት እቃዎች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። መልካም ቆይታ። ኩርሲው ማለት ወንበር ነው። ጂቢሊ ኩርሲ ስትልሽ ግን ወንበር አምጭልኝ፣ ጂቢሊ ኩርሲ ወንበር አምጭልኝ። ሺሊ ኩርሲ ማለት ወንበሩን አንሺ፣ ሺሊ ኩርሲ ወንበሩን አንሺ ነው። ከነብ ማለት ሶፋ ነው። ከነብ ሶፋ ነው። ሪሞት እንዲከነብ፣ ሪሞቱ ከነቡ ጋር ነው ወይ ሶፋው ላይ ነው። አረቢያ መጅልስ ደግሞ ያው አረቢያ መጅልስ ነው። መጅልስ አረቢያ መጅልስ ይሄ የሚቀመጡበት አለ አይደለ? እሱ አረቢያ መጅልስ አረቢ ይሉታል። መጅልስ አረቢ ይባላል ማለት ነው። እና ዱላብ ደግሞ ቁም ሳጥን፣ ዱላብ መላብስ ይሉታል ቁም ሳጥኑን ማለት ነው። ዱላብ መላብስ ማለት ቁም ሳጥን ማለት ነው። እንደዚሁም ደግሞ ከበት ወይም ደግሞ ዱላብ መጥበህ ይላሉ ብዙ ጊዜ። ግን ከበት ሐግ መጥበህ የኩሽና ኪችን ካቢኒ፣ የኩሽና ኪችን ካቢኒ ከበን ይባላል ማለት ከበት ይባላል ማለት ነው። ድሪሻ ደግሞ መስኮት ነው። ድሪሻ መስኮት፣ ሰክሪ ድሪሻ ከተባሽ መስኮቱን ዝጊ ወይም ደግሞ እፍተሂ ድሪሻ መስኮቱን ክፈቺ፣ እፍተሂ ድሪሻ መስኮቱን ክፈቺ ማለት ነው። ድሪሻ መስኮት ነው ብለናል። ወይም ደግሞ ነድፊ ድሪሻ ማለት መስኮቱን አጽጂ፣ ነድፊ ድሪሻ ወይም ደግሞ መስሂ ድሪሻ ማን ነው እንትኑን ድሪሻውን ምንድነው መስኮቱን መስሂ ወሉሊ ማለት ነው። መስሂ ድሪሻ መስኮቱን ወሉሊ ማለት ነው። ጂዳር ማለት ግድግዳ ነው። ጂዳር ግድግዳ ነው። ጂዳር ግድግዳ። ዛውያ ማለት ደግሞ ጎን ላይ ይሄ ማዕዘን ነገር ላይ እሱ ዛውያ ይባላል። ዛውያ ይባላል ማለት ነው። ስታራ መጋረጃ ነው። ስታራ መጋረጃ ነው። ነዝሊ ስታራ መጋረጃውን አውርጂ፣ ነዝሊ ስታራ መጋረጃውን አውርጂ። እርፈኢ ስታራ መጋረጃውን ከፍ አድርጊ፣ እርፈኢ ከፍ አድርጊ ማለት ነው። ሸርሻፍስ ማን ነው? ድሪሻ ስታራ ምንድነው? ትራስ መከዳ ነው። ትራስ መከዳ። ቀይሪ መከዳ፣ ትራሱን ቀይሪ፣ ቀይሪ መከዳ ማለት ትራሱን ቀይሪ። ሰሪር አልጋ፣ ሰሪር አርጋ። ቀይሪ ሸርሸፍ ሰሪር ማለት የአልጋውን አንሶላ ቀይሪ፣ ሸርሻፍ አንሶላ ቀይሪ። ሸርሻፍ ሰሪር የአልጋውን አንሶላ ቀይሪ ማለት ነው። ወይም ቀስሊም ልትባይ ትችያለሽ ማለት ነው። ሌላው ደግሞ በጠንያ ብርድ ልብስ ነው። በጠንያ ብርድ ልብስ፣ በጠንያ ብርድ ልብስ። ኮምፎርት ደግሞ ለሀፍ ይባላል። ኮምፎርት ለሀፍ ይባላል። ሀገራችን ላይ ኮምፎርት ነው የሚባለው። ኮምፎርት እና ቀስሊ ኮምፎርት ልትባይ ትችያለሽ። ቀይሪ ለሀፍ ልትባይ ትችያለሽ። ይሄ ኮምፎርቱን ቀይሪ፣ ቀይሪ ነው በነገራችን ላይ። ሽሊ ከሆነ ግን አንሺ። እኔ ብዙ ጊዜ እናገራለሁ ሽሊ አንሺ ነው። እና ውዶቼ ይሄንን ይመስላል። መጠየቅ የምትፈልጉትን ጥያቄ ኮሜንት ስር ጠይቁኝ፣ እመልስላችኋለሁ ማለት ነው። ደግሞ አብዛኞቻችሁ ፍርሃት ትፈራላችሁ። ፍርሃት አትፍሩ።
ደግሞ ሌላ ልነግራችሁ የምፈልገው ነገር አላህ ሀሳባችሁን የምኞታችሁን ያሳካላችሁ። እኔ ምን አልኩኝ መሰላችሁ? በእኛ ጊዜ ምን አለበት ይሄ ቲክቶክ ወይም ደግሞ ይሄ ዩቱብ በነበረ ነው ያልኩት። ምክንያቱም ብዙ ሳልማር ያለፍኩት ነገር አለ፣ ብዙ ሳልማር ያባከንኩ ጊዜ አለ እና ከኛ ተማሩ። እኔ ለእናንተ አርአያ ልሆናችሁ ብዬ ነው የማስበው ማለት ነው፣ እንደኔ ማለት ነው። እና የአረቢት መነሻችን እንጂ መድረሻችን አይደለም። ስለዚህ ቤት ሰርቼ ለቤተሰብ ሰርቼ እንደዛ አርጌ አትበሉ። ቆቅ መሆን አለባችሁ፣ ብልጥ መሆን አለባችሁ። ሰርታችሁ ምን ማድረግ አለባችሁ? ማድረግ ያለባችሁን ነገር ተዳፈሩ። እኔ ሰርቼ ነጋገሬ ላይ የተሻለ ነገር ሰርቼ እኔንም ቤተሰቦችንም መቀየር እችላለሁ። ነገር ግን እዚህ በትንሽ ደግሞ ዝም ብዬ ቀን መግፋት ነው እንጂ እነሱም አይቀየሩም፣ እኔም አልቀየርም። አብረን መሟሟት ነው የሚሆነው ማለት ነው። ነገር ግን የ2 ዓመት ደሞዜ ወይም ደግሞ የ3 ዓመት ደሞዜን ሴቭ አድርጌ አገሬ ላይ ሄጄ በትንሽ ስራ በትንሹ አድርጌ ጀምሬ ሰርቼ ቤተሰቦቼን ራሴን መቻል እችላለሁ፣ ቤተሰቦቼን እቀይራለሁ። ነገር ግን እዚህ ኮኜ ገና ቤት ሰርቼ ገና ቦታ ገና እንደዚህ ብዬ የምል ከሆነ ጭንቅላቴን ነው የማዟዙረው። ጭንቅላታችሁን ነው የምታዟዙሩት። እና እንደኛ ጊዜያችሁን እንዳታቃጥሉ፣ እንደኛ ጊዜያችሁን እንዳትበሉ። ጎብዙ፣ አትፍሩ። ለአረበኛውም ለሁሉም ነገር ቀልጣፋ ሆኑ። ምንም የሚያስፈራ ነገር የለም። እነሱም እንደናንተ ሰው ናቸው። ስለዚህ ቆራጥ ሆኑ። ደግሞ የአሁን ትውልድ ያልተማረ የለም። ብዙዎቹ እንኳን የበፊቶቹ አይማሩም። በቃ ከነሱ የምናየው ነገር የለም። ከነሱ የምናየው ነገር ምን መሰላችሁ? በቃ በቃ ሁልጊዜም አንድ አይነት ስራ ነው የሚሰሩት። ለየት ያለ ነገር ሰርተው አላሳዩም። ምክንያቱም ደግሞ እነሱ አልተማሩ። ገባችሁ? ሰው ደግሞ የሆነ ለየት ያለ ነገር ሲሰራ ሳይ የመስራት የመነቃቃት አይምሯችሁ ይነቃቃል። ሰውን ስታዩ ማለት ነው። እኔም መስራት አለብኝ፣ እኔም ከከሌ የተሻለ መሆን አለብኝ ብላችሁ እንድታስቡ ትሆናላችሁ። እና ስለዚህ አብሽሩ። ይሄ መነሻችሁ ነው እንጂ መጨረሻችሁ የህይወታችሁ መጨረሻ አይደለም። ሰው ብዙ ውጣ ውረዶችን ያልፋል። ተሻለ ቦታ ላይ ለመድረስ ብዙ ይጥራል፣ ብዙ ይደክማል፣ ብዙ ያስባል። እናንተ ደግሞ የለውጣችሁን መንገድ ነው እየተራመዳችሁ ያላችሁት። የለውጣችሁን መንገድ አንድ ብላችሁ ጀምራችኋል። ስለዚህ ጠንክሩ። እዚህ ቦታ ላይ ልትራቡ ትችላላችሁ፣ ልትጠሙ ትችላላችሁ፣ ልትገፉ፣ ልትደበደቡ፣ ልተፋባችሁ ይችላል። ብዙ ነገር አለና ይሄን ነገር ደግሞ ቻል ዋጥ አድርጋችሁ ለዓላማችሁ ቆራጥ መሆን አለባችሁ ማለት ነው። አላህ ይገዛችሁ። በነገራችን ላይ አረብ ሀገርን የሚያቀመቅ ያውቀዋልና በጣም ከባድ ነው። ብቻ ግን አላህ ይገዛችሁ። ቶቼ በጣም ነው የምወዳችሁ። ባይ ባይ።